ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ ማለት ነው። እንግዲህ ዛሬ የሆነች ለመናገር ማለት ነው እቺ የሆነች ጅላጅል ካያችሁ ኢንስታግራም ላይ ፎቶ እየለቀቀች ማለት ነው የሆነች በቃ ቆንጆ ነሽ ነይ ምናምን የሷ ደጋፊ ደግሞ ሊመጡ ነው መሰለኝ። እንደ ደጋፊ ልታገኙ እኮ ነው። ገባችሁ አይደል? የሷን ፎቶ ወስቶ እኔ እኮ ጅሎች የመዳንቀሞች አሁን ፎቶዋን ወስታችሁ እንትን ትላላችሁ። ገባችሁ አይደል? በዚህ አጋጣሚ ደግሞ ልንገራችሁ ይሄ እቺ ልጅ ማለት አሁን የጀመሩት የብሩኬና የሃይሚ ቪዲዮ አሁን ብሩኬ የድሮ ፍቅረኛውን ሄዶ ቡታጀራ ላይ አገኛት። ከዚህ በፊት ደግሞ የአብርሃምን ቪዲዮ ትዝ ካላችሁ ደግሞ አብርሃም ደግሞ ቡታጀራ ሄዶ ዩቲዩብ ከፍቶላት ነው ለነፂ አዲስ አበባ መጥቶ አዲስ አበባ የተገናኙት ማለት ነው። ገባችሁ አይደለ? ስለዚህ በዚህ አጋጣሚ ምን ማለት ፈልጌ ነው የመዳን ቀሞች ተጠንቀቁ። ሁሉም ዩቲዩበሮች ቆይቶ የድሮ ፍቅረኛዎቹን እያመጡ ዩቲዩብ እየከፈቱ ለመሸኘት ነው። ገባችሁ አይደለ? ስለዚህ ከዚህ በኋላ ያላችሁም እናንተ ኦኬ ፍቅረኛሞች ያላችሁ ውጡና ቪዲዮ ስሩ። የእንትና ፍቅረኛ እኮ ነበርኩኝ ምናምን ካላችሁ ማለት ስለታወቀ አሁን ሰዓት የከሱ ጋር እኮ ፍቅረኛሞች ነበርን እኔ እኮ እሱን አፈቅረዋለሁ ምናምን ብላችሁ ስትመጡ ስለማናምናችሁ አሁን ምን ማድረግ ጀመራችሁ? ፍቅረኛችሁ ዋና ወንዱ ይሄድና ቡታጀራ እናንተን ያገኛል ወይም ደግሞ ዩቲዩብ ይከፍትና ይመለሳል ማለት ነው። ከዛ ድራማችሁን ትጀምሩና ዩቲዩብ ከፍታችሁ ላጥ ትላላችሁ ማለት ነው። እና ከዚህ በፊት ካያችሁ ነፂም እንደዛ ነበረ እያለች ነበረችው። እኔ ብዙ ነገር አለ አንቺ የማታውቂ እኮ ብዙ ነገር አለ እኔና እሱ እያልጨረስ ነው አለ ምናምን እያለች የድሮ ቮይሶች የድሮ ፎቶዎች ምናምን እያወጣች ነበረ። ያለፈ አለቀ። ያለፈ ክረምት ቤት አይሰራም። ያለፈ እንትን ከውሃ ከፈሰሰ አይታፈስም ይባላል ማለት ነው። ስለዚህ ሃይሚና ብሩኬ ሲጀመር መቼም አይለያዩም። ሲቀጥል ደግሞ ብሩኬም ደግሞ ከምንም ከማንም ወንድ ደግሞ የበለጠ እኔ የማከብረው አንደኛ ለሴት ልጅ ክብር አለው፣ ራሱን ያስከብራል፣ ቤተሰቡን ያስከብራል። እኔ ስለ ብሩኬ ብዙ ነገር ማውራት እችላለሁ። ገባችሁ አይደለ? ሪስፔክት ይሰጣል ለሰው ልጅ ማለት ነው። ገባችሁ አይደለ? ሃይሚን ብትሆን ብሩኬ አላቅም የሆነ ሃይሚ ከነ አብርሃም ቤተሰብ የተወለደች ራሱ አይመስለኝም። የሆነ በቃ አይደለ እንዴት ልበላችሁ ቅመም አስተዋይ፣ በዛ ላይ ደግሞ የሆነ ለሰው ልጅ ሪስፔክት የምትሰጠው ነገር፣ በዛ ላይ ደግሞ እንዴት ልበላችሁ የሆነ በቃ አይደለ የሆነ ማልባል ቦታ አትገኝም፣ ከማንም ኩታኩት አትገኝም፣ የሆነ የማይባል ቪዲዮ ደግሞ አሰራ። ገባችሁ? እኔ ብሩኬና ሃይሚ ሲጀመር መቼም አይለያዩም። ነገር ግን ብሩኬ ለድሮ ፍቅረኛው ያው ፎቶ እንትን ቪዲዮ ማለት ዩቲዩብ ከፍቶላት ለመሄድ ነው እንግዲህ ከፍትላታል። ከዛ ላጥ ትላለች እንጂ ሃይሚና ብሩኬ መሀል ገብታ አትለያይም። እሺ አለያያቸውም፣ ልንገራችሁ እርግጠውን የምናገረው ማለት ነው። ቀድሞ እንደሚመጡ አላቅም። ሁለቱም ጋር ደውያለሁ። ከዛ እኔ ለእሷንም ለማውራት ሞክራለሁ ማለት በመሀላቸው ያለውን ነገር ብትነግረኝ ደስ ይለኛል። ነግራኛለች፣ ግን እናንተም ብታውቁ ያው ትናንትም ብላለች። አንዳንድ ነገሮች በጣም አስከፍተውኛል። ያው እሱ ኮንፊደንስ ነበረው በቃ አግኛት አውሪያት ምናምን ብሎ ነበር። ግን እሷ ደግሞ አላቅም የጠበቀውን መልስ አይደለም የሰጠችው። በመሀላቸው የሆነ ነገር እንዳለ ሲመጣ እንደሚያገኛት ምናምን ተናግራለች። እሱ እኔ ጉዳይ አይደለም አይመ ሲጀመር እኮ ማለት ይሄ እኮ የተለመደ ነው። በዚህ አጋጣሚ ሃይሚ ራሱ አዲስ ሊሆንብሽ አይችልም። በዚህ አጋጣሚ ማለት ነው ይሄ ነገር ያለ ነው። ሁሉም ሴቶች ማለት ሁሉም ሴቶችም ሆነ ወንዶችም የሆነ ነገር ሲያገኙ ወይም ደግሞ የሆነ የድሮ ፍቅረኛ ትመጣለች ማለት እንኳን አይደለም እናንተ ሃይሚና ብሩኬ እንኳን ፍቅረኛሞች ሆናችሁ አይደለም እናንተ ገና ትዳር ውስጥ ከገባችሁ በኋላ ልጅ ከወለዳችሁ በኋላ ራሱ ባልሽ ከማንም ጋር ሳይገናኝ ራሱ በህይወታችሁ መሀል እንኳን እናንተ ዩቲዩበር ሆናችሁ አይደለም ሎርማን ሰው ላይ ራሱ መሀል ላይ ገቡና የሆነ ሰው ማለት ነው የኔ እኮ ፍቅረኛ ነበረ አንቺ ወሰሹ እኔን እኮ ነው የሚወደኝ አንቺን እኮ አይወድሽም አንቺ እንደዚህ እኮ ብሎኛል ማታም እኮ አብረን እራት በልተናል ምናምን ብሎ ብዙ ሴቶች አብዛኛው ሴቶችም ሆነ ወንዶችም ትዳርን የሚበጠበጡ አሉ። ይሄ አዲስ አይደለም። አዲስ ሊሆንብሽም እንዳይሆን ማለት ነው ሃይሚ ማለት ነው። ምክንያቱም እንደዚህ ብትልሽም እቺ እንኳን ተይው። በዛ ላይ አንቺና ብሩኬ እንኳን አንድ ቤት ገብታችሁ አይደለም አሁን ለመኖር ህይወት ለመመስረት ደግሞ ሀሁ ብላችሁ ጀምራችኋል አንድ ላይ ሆናችሁ ማለት ነው። ስለዚህ ይሄን ያየ ሰው እንዴት ነው በዛ ላይ ደግሞ ዩቲዩበር ሆናችሁ እንዴት ነው የእናንተን ህይወት ሊበጠብጥ የማይሞክረው? እንኳን የብሩኬ የድሮ ፍቅረኛ ሆነ አይደለም እንኳን ከሱ ጋር ቪዲዮ ሰርታ አይደለም ያልሆነች ሴት እንኳን መሀላችሁ ላይ ገብታ ትበጠብጣለች። ስለዚህ እናንተ ሁለታችሁም የሰውን ወሬ አትስሙ። ለከተኝም ምክንያቱም ሰው የመረጠውን መኖር መብት አለው ብዬ ስለማስብ ማለት ነው። እና ከዚህ በላይ ማስገደድም ሰውን ጥሩ አይደለም። ሃይሚ እንደዚህ አትበይ። የምንም መብት የለውም። እኛ አብዛኛው ሴቶች እኮ ማለት ነው እኔን ካልወደድከኝ መሄድ ትችላለህ መብት ነው ምናምን ስለምንል ነው። ህይወቴስ፣ ጊዜስ፣ ሰዓቴስ፣ ለሱ የከፈልኩት መስዋዕቴስ፣ የኔ እድሜስ ከሱ ጋር እያሳለፍኩት እኮ ጊዜያቶች እኮ አሉ። ገባሽ አይደለ? እኔ ላይ ተጫውቶ ወይም ደግሞ ከኔ ጋር ብዙ ጊዜ አሳልፎ እኔን እንደ እድሜን ጨርሶ
የፈለገ እኔን ጥሎኝ አንቺ በቅተሽኛል አልፈልግሽም ብሎ ሌላ ሴት ጋር የሚሄድ መብት የለው። ገባሽ አይደለ? መብት የለውም። ሀበሻ ሴቶች አብዛኛው ጊዜ ምንድነው እንትናችን የሆነ በቃ ሌላ ሴት ሲሄድ የሆነ አንቺን እኮ እንትን አይልሽም ምናምን ወይ ደግሞ መሀላቸው ላይ ሌላ ሰው ሲፈልግ ወይ ደግሞ ሌላ ሴት መሀል ላይ ስትገባ ምናምን ጸባያችን እኔ ማይፈልገኝ እኮ ነው አላስገድደውም በቃ ይሂድ ምናምን። ለምንድን ነው የሚሄደው? እድሜን ጊዜን ሁሉ ነገሬን ከፍየው ዝም ብሎ አይሄድም አይሄድም። እደፋዋለሁ። እኔ ቀልድ የለም፣ የምሬ ነው ቀልድ የለም። ምክንያቱም አመት 2 አመት 3 አመት አመትም ብትሆን ቀልድ አይደለችው። ገባችሁ? እድሜያችሁ ላይ ተጫውቶ ጊዜያችሁ ላይ ተጫውቶ ምናችሁ ላይ ተጫውቶ እሱ እንደፈለገ መብት አለው? መብት የለውም። መብት የለውም። የፈለገውን ማድረግ መብት የለውም በአንቺ ህይወት። ገባሽ አይደለ? ከአንቺ ጋር አብሮ አሳልፎ እወድሻለሁ አፈቅርሻለሁ እያለ ቆይቶ ሌላ ሴት ሲያገኝ አማራጭ መሄድ መብት የለውም። ማን መብት የሰጠው? ማን? በእኔ ህይወት እሱ መብት አለው? የለውም። ሲቀጥል ደግሞ ሃይሚ ደግሞ አንቺ ማለት ነው አማራጭ ራሱ ማስገባት አልነበረብሽም አንቺን ማለት ነው። ገባሽ አይደለ? አንቺና ያቺ ተርካሻ አሁን አንድ ቀን በአዳምና ፎቶ የተነሱት ወይ ደግሞ ቪዲዮ የተነሱት ልጅ እንዴት ነው አንቺ ከሷ ጋር ውድድር እንዴ? ምን ሆናችሁ ነው አንቺና ሩታ ማለት ነው? ሩታም ከዛች ጋር ከኤርሜላ ጋር ውድድር ታስገባለች። አንቺም ደግሞ ከዚች ጋር ገና ትላንት ለመጣችሁ አንድ ቀን ቪዲዮ ለሰራችው ጋር ውድድር ከኔ ነው ከሱ ነው ከሷና ከኔ ምረጥ እንዴ? እንዴት ራስሽን ውድድር ውስጥ ታስገቢያለሽ? እንዴት ማለት እንዴ? አንቺ እኮ ስንት ነገር አብራችሁ ያሳለፋችሁት፣ ስንት ቃል የገባችሁት፣ ስንት ነገር ሁለታችሁም ስንት ነገር ያሰባችሁ፣ ስንት አላማ ያላችሁ ልጆች አንቺ እንዴት ነው ከአንድ ቀን አብሮ ፎቶ ወይም ደግሞ ቪዲዮ ከሰራ ልጅ ጋር አወዳድረሽ ከኔና ከሷ ምረጥ ብለሽ ራስሽን ውድድሩን የምታስገቢ? ለምን? የማይሆን ነገር ጭራሽ ማለት ነው እንዴ? እሷንም ደግሞ በቃ ይበቃሻል ከህይወታችን ውጪ ብሎ ለማስወጣት ራሱ ይከብዳል። እውነት ለመናገር ማለት እውነት እንትን ማለት ነው። ምንም አይከብድም እንዴ? ቀልድ ተስፋ ሰጥቷት ከሆነ እኔ ማለት እኔን እንደሚለኝ እሷንም ብሏት ቢሆንስ? እኔ አላምንም። በእርግጥ እንደዚህ ሲጀመር እንደዚህ መጠራጠር የለብሽም። ካመንሽ ሙሉን ነው ማመን ያለብሽ። ገባሽ አይደለ? ብሩኬ አብዛኛው ጊዜ ሲጀመር በቃ እምነት ያስፈልጋል። ፍቅሩ ስትኖሩ ትዳሩ ስትኖሩ አብራችሁ ከአንድ ሰው ጋር ህይወት መቀጠል ስትጀምሩ እምነት ዋነኛው ከምንም በላይ እምነት ነው። ገባችሁ አይደለ? ምክንያቱም ያ ሰው እናንተ የምትወዱትን ሰው ካላመናችሁ በእናንተ ህይወት ውስጥ ብዙ ሰው ይመጣል። ብዙ ሰው ያላደረገውን ሁሉ ፎቶ አምጥቶ ያሳይሻል። ከነገ እኮ እንደዚህ ተኝተናል፣ አብረን እኮ ልጅ አለን፣ ብዙ ነገር ለአንቺ ሊመጣልሽ ይችላል። ስለዚህ አንቺ እምነት ከእሱ ላይ ከሌለሽ ደግሞ በቃ 10 ሰው መጥቶ ለአንቺ ወሬ ሲያቀብልሽ ያ ወሬ እውነት ነው ብለሽ ስለምትቀበይ እምነት ያስፈልጋል። ማናችሁም ሰው ትዳሩ ስትገቡ ፍቅሩ ስትገቡ መጀመሪያ እምነት ነው ከምንም በላይ ማለት ነው። እምነት ከሌላችሁ ትዳራችሁ ፈረሰ። ገባችሁ አይደለ? ስለዚህ ሃይሚ ማመን አለብሽ። ብሩኬ ከምንም በላይ ለራሱ ክብር ያለው፣ ለአንቺ ክብር አለው፣ ለቤተሰቦቹ ክብር አለው፣ ለኦዲየንሱ ክብር ያለው ሰው ነው ይላል ብሩኬ ብዬ ለማመን በጣም እየቸገረኝ ነው። ግን ደግሞ ወንድ ልጅ ነው እሱ ከሌሎች ወንዶች የሚለይበት ምክንያት ምን አለ? በጣም አለ። ብሩኬ ከሌላ ወንዶች የሚለየው በጣም አለ። ለሴት ልጅ ሪስፔክት፣ ለኦዲየንስ ሪስፔክት፣ ለቤተሰቦቹ ሪስፔክት። ገባሽ አይደለ? ሁሉም ነገር ሪስፔክት። በቃ ብሩኬ ከምንም ከማንም ወንድ ጋር ማለት ወንዶች አንድ ነው ልንል እንችላለን፣ ወይም ደግሞ ወንዶች እኮ ውሻ ነው ብለን የሆነ አለ አባባል አለ። ነገር ግን ብሩኬ ደግሞ በጣም ይለያል። እኔ እንኳን በአካል እንኳን አላውቀውም፣ ነገር ግን በቪዲዮዎቹ ምናምን ሳየው ራሱ አንድ ጊዜም እንደዚህ ተጻጽፈናል። ነገር ግን የሆነ ሪስፔክት ይሰጣቸዋል ለእናንተ ምን ያክል ለእናንተ ቦታ እንዳለው የሆነ ማንም ሰው እንደማያቆሽሽ ማንም ሰው ጠገብኩኝ ወይም ደግሞ ሀብታም ሆንኩኝ መኪና ገዛውኝ ብሎ ራሱን የማይኮፈስ ነው ሰው ነው ማለት ነው። ስለዚህ ራሱን እንደ ትልቅ ሰው አያይም። ስለዚህ ከሁሉም ሰው ጋር እንትን ይላል። ስለዚህ ሃይሚ እመኝ እና ወደ እስቲ ወደ ልጅ ቪዲዮ እንዳይበዛ እሺ። ሁሉም ቪዲዮ እንትን ካልኩት ጥሩ አይደለም። ስለዚህ ሃይሚ ቤት ገብታችሁ ሙሉ ቪዲዮ ታያላችሁ። ወደ ልጅቷና ብሩኬ ሲመጡ ላስገባና በግድ ሰላም በለኝ። ምን ትመስላለች ግንባራ? ተረጋጋ መጀመሪያ። ለምንድን ነው የጠራሽኝ ደግሞ አይባልም። እኔ ነኝ ነው የጠራሁት። እሷ መኖር ነበረባት አልነበረባትም? መጀመሪያ ለምን አትረጋጋም? እንደው ልጁ ገና ከመምጣቱ በነገር የምትጀምሩ ሲጀምር እቺ ደግሞ ደነስ ምንድነው? ልጁ እንደመጣ በነገር የምትጀምሪ በጥፊ ነበር ሃይሚ። በጥፊ ማለት ልመጅሽ። በጥፊ ልክ እንደ ሩታ በጥፊ ቢያት የምር አቅምሻት። እንደዚህ መልሳት መልስልሽም ሲጀመር እቺ ክፍት ሄደች።
ለማኝ ሲጀመር የቡታጀራው ሴቶችም ሆናቸው ወንዶችም ማለት ነው የሆነ ሌላ ወንድ እንደሌለ ሌላ ሴት እንደሌለ የሆነ በቃ አይደለ የሆነ የሰው ነገር ይጣፍጣቸዋል መሰለኝ ሌላ ቀምሳችሁ አታውቁም እንዴ እናንተ የምትፈልጉ የለም መጀመሪያ እንትና የሆነ ድንግላቸውን ይሰጣሉ መሰለኝ በዚህ አንቀጥ የምሬን ነው መጀመሪያ ሳያገቡ ድንግላቸውን ይሰጡና ማለት ነው ከዛ ሌላ ወንድ አያገባቸው መሰለኝ የመጀመሪያ ፍቅረኛቸውን ይፈልጋሉና ብሩኬ ወስተባታል እንዴ መልሰውሽ ከወሰድክባት መልስላት ማለት ነውና ሌላ ወንድ ጋር ምናምን ሄዳ አልፈልግሽም ብሏት ነው መሰለኝ እና አንድ አመት ሙሉ እርግጠኛ ነኝ ከ10 ወንድ ጋር ተገናኝታለች ከዛ ድንግል የለሽም አልፈልግሽም ብሏት ነው መሰለኝ ተመልሳ ብሩኬ ጋር ልመና የመጣችው ብሩኬ መልስላት አንድ በግረድና ማለት ነው እንትን አርግላት መልስላት እንትኑ ኧረ ወይኔ ደግሞ በስራ ሰላም አላልከኝም እንትን ነው ኧረ እባክህ ስለማይፈልግ ነው ሰላም ያላለሽ ግዴታ የለበትም በስራ ሰላም እዩ ለምን አታርፊም በእናትሽ እዩ ከኔ ጋር መጣላት ካልፈለግሽ ረፊ አሁን እኔ ማለት ነው ይዤ ከአንቺም ጋር መጨቃጨቅ ምናምን ሰልችቶኛል ለምንድን ነው ግግም የምትይው ምንም የገገምኩ አይደለም በቃ እኔ እውነቱን ልንገርሽ አይደል እኔ እወድሽ ነበረ የዛሬ ምናምን አመት እወድሽ ነበረ የዛኔም ስለምወድሽ ነበር አብሬሽ የነበርኩት አይደለ አሁን ግን ያ ነገር የለም ምን አድርግ ነው የምትይኝ በቃ ላይ የመጀመሪያ ፍቅር እሺ ልሁንም አልሁንም በቃ ያን ነገር ማለት የመጀመሪያ የሚለው ነገር አለ አይደለ የመጀመሪያ ሲጀመር ያችም እንደዛ ነበር ለአብርሃም ማለት እኔ እኮ የመጀመሪያው ነኝ ምናምን የምትሉ ነገሮች አሉ የመጀመሪያ አንቺ አንከባክበሽ ካላሹ አንቺን ካልወደደሽ በቃ አይጣፍጥም ለቀቀሽ አለቀ በቃ የሚወዳት ጋር ሄደ በቃ አለቀ ስለዚህ አንቺ መጀመሪያ ብሩኬ እንዳይሄድ ከእጅሽ እንዳይወጣ አንከባክበሽ ያላሽ ሴት ማለት ነው አሁን ሌላ ሴት አንከባክባ እንደዚህ አምሮበት ስታገኝ የቡታጅራ ሴቶች እኮ እንደዚህ ናችሁ በቃ ቆንጆ አርጋ ከአመድ አውጥታ በቃ የወንድነት ስታይል ሰጥታ እርጋታ ሰጥታ ከሷ ጋር ሲሆን ሁሉም ነገር ተስተካክሎ ሁሉም ነገር ሲያምርበት የሚያምራችሁ ነገርስ የት ነበርሽ መጀመሪያ ማለት እሱ ለዚህ ደረጃ እንደሚደርስ አታውቂም ነበረ አይደርስም ብለሽ የጣልሹ ሰው አሁን ለዚህ ሲደርስ ለዚህ ስታበቃው እየኔ ነው እኔ እኮ የመጀመሪያው ነኝ ብለሽ የምትመጪ ማለት ነው አይን አውጣዎች ስታስጣሉ ስታቋላ አረሳው ደግሞ አንተ ነህ የመጣ ያን ሁሉ ብዙ ነገር እኮ አለን እናንተ ማለት ነው እዚህ ጋር እንዳወራ አታድርገኝ እኔ ብዙ ማውራት የምፈልገው ነገር አለ ከዚህ በላይ ማለት ነው አንቺ ጋር እውነት ይኖርም ውሸት ይሁንም አላቀልሽም እሱን ብቻ ግን እኔ በመሀላችሁ አድርጋችሁ እኔን አትብሉኝ ብሩኬ ከዚህ በላይ ኮኒ እንደዚህ አትበይ እኔ መረዳት ካልቻልሽ በቃ ወይ አትደውይልኝ እንዴ እኔ አንተን ለመረዳት እኮ ለመረዳት ከሞከርሽ እኔን አትደውይልኝ ምናምን በመሀል ምናምን ለምንድን ነው የምትይው ሲጀመር እሷ ልትረዳህም አትችልም ነው መንገድ አንተ መረዳት አትችልም ተረዳችም አንተ ኧረ እባክሽ አንቺ ነሽ የምትረጂው እስካሁንም ተረድተሽ የነበርሽው አንቺ ነሽ ብሩኬን ጸባይ የምታውቂ አንቺ ነሽ እስካሁንም ከሱ ጋር የነበርሽው አንቺ ነሽ አይደለ ሃይሚ አትረዳውም እንጂ እንደውም እኮ እንደ ሃይሚ እኮ እንደ እድሜዋ አይደለም የምታስበው እንደውም ማለት ከእድሜዋ በላይ ገባችሁ አይደለ ከእድሜዋ በላይ እኔ እንጃ የሆነ ከሷ እድሜ በላይ ያሉት ራሱ እንደሷ ያስባሉ እንደሷ ባል ያንከባክባሉ እንደሷ ወንድን ልጅ መያዝ ይችላሉ የሚል እንትን የለኝም ገባችሁ አይደለ ሃይሚ እኮ ለሁሉም ነገር የተሰጣት ናት እግዚአብሔር ነው የምላችሁ እኔ የምሬን ነው የማወራው ምክንያቱም እንደ እንትኑ አይደለም ገባችሁ አይደለ የሆነች በቃ እንትን አላት መያዝ ትችላለች ሁሉ ነገር መጀመሪያ ጣለችው አሁን ሲነሳባት በቃ የኔ ነው ወደችም ያንተን ጥቅም ስለማታውቀው አትረዳም ኧረ እባክሽ እንጂ ጥቅም ምን ጥቅም ሁለቱም ነው የተጠቀሙት ሁለቱም ተገናኙ እግዚአብሔር አገናኛቸው ሁለቱም ተጠቀሙ ያንተን ጥቅም አንቺ ለጥቅም ብለሽ ነው የመጣሽው አንቺ ርካሽ ማለት ነው አሁን እሱ ሲያድግ ትልቅ ደረጃ ሲደርስ ማኪና ሲይዝ ምናምን ለጥቅም ነው የመጣሽው አንቺ ጥቅም ማለት ነው ሲጀመር ከቡታጅራ የተወረች ምን ይጠበቃል ለብር ብቻ ነው እናንተ የምትጓዙት ግን ደግሞ እንደዚህ መሆን በሷ ፊት አይደለ እየነገርኩሽ ያለሁት ያንን ነገር ደግሞ አምንሽ መቀበል ካልቻልሽ እኔ አይመለከተኝም ቆይ አንተ ከኔ ጋር ያወራኸውና እዚህ ጋር ስትመጣ ለምንድን ነው ወሬ የምትቀይረው እዩ ምንም በቃ ያለፈ ነገር ነው አይደል ካንቺ ጋር ወሮት መች ነው ካንቺ ጋር ወሮት እንደዚህ ቆይማ ከንፈራና እኔ እኮ እኔ ነው ራስኩ ግራ ነው ካንቺ ጋር ወሮት እንደዚህ እንዴ እኔ እኮ እኔ ነው ካንቺ ጋር ወሮት መች ነው ካንቺ ጋር ወሮት እንደዚህ እንዴ ከንፈሯ ማለት ነው አንዱ ወደ ላይ ብጥ ብሏል አንደኛው ደግሞ ወደ ታች ብጥ ብሏል ማለት ነው የሆነ ነገር እንትን ብላ ነው የመጣችው እኔ እኮ እኔ ነው ራስኩ ግራ እያገባኝ ነው እዚህ ጋር ስትመጣ ሌላ ወሬ ታወራለህ ከዛ ለምንድን ነው አንቺ ነው እሷ የምመርጠው አልገባኝ ምን አለ ለምን እዚህ ጋር ማውራት የማልፈልገው ነገር እንዳወራ ታድርገኝ ብዙ ማውራት የማልፈልገው ነገር ስለሆንሽ ነው አንቺ የምታስመርጥ አንቺ ማን ስለሆንሽ ነው እዚህ ጋር መጣሽ ሃይሚን ካንቺ ጋር እኩል አድርገሽ የምታስመርጭ ማን ስለሆንሽ
ሃይሚን ካንቺ ጋር እኩል አደረገሽ። ትናንትና መተሽ የዛሬ ዓመት አንድ ቪዲዮ ከብሩኬ ጋር ሰራሽና ብሩኬና አንቺን እንዲመርጥ ብሩኬ እንዲመርጥ ከሃይሚ ጋር ተወዳድረሽ ማለት ነው። ከሃይሚ ጋር ልትወዳደሪ ፈልገሽ ማለት ነው እንዴ? ትንሽ አታፍርም እንዴ? በእግዚአብሔር ትናንትናም ከትናንት ወዲያም ስናወራ ብዙ ማውራት ያልፈለኳቸው ነገሮች ማውጣት አይማላቀው። እኔ አልመርጥም። ለምንድን ነው መርጠው? ማለት ስላለ ለምንድን ነው መርጠው? እየነገርኩህ ነው። እያስጠነቀቅኩህ አይደለም ወይ እያስፈራራሁህ አይደለም። እቃ አይደለች ምትሸጥ ምን አይደለች። እንዴት ነው ሃይሚን ሲጀመር ምርጫ ውስጥ የምትገባው? እንዴት አስበሽው? አንቺ ጭንቅላት ፋዲ ባዶ ጭንቅላት ነው። እኔ ትሰሚኛለሽ? እንደ ምርጫም እንደምንም ካልሽ ሃይሚ የምትረጂኝ ከሆነ ሰማሽኝ አይደል? በሷ ፊት እንደዚህ እሷን ማየውን ቃል እየተናገርኩ ማወራው አንቺ እንድታምኚ ነው። ገብቶሻል? እንድታምኚው ነው ማየውን ቃል ምንድን ነው ምረጥ ምናምን ብለሽ ሙር አይ አይደለም። እኔ ምርጥ ፈልጋለሁ። ለምንድን ነው መርጠው? ሲቀጥል ደግሞ በጣም ብዙ እኔ የሚለው እኛ ዛሬ ማለት ነው እንግዲህ በዛኛው ቻናል ልነቃለሁ ሃይሚና ብሩኬ ሩታን ነው ሄርሜላን ይመርጣል ብለን አብርሽ እየጠበቅን ነው። የአብርሽን ቪዲዮ ማለት ነው። ሄርሜላን ነው ሩታን ይመርጣል ብለን እዚህ ጋር ደግሞ አሁን እናንተ ቅድም ያሰራችሁና እኔን ነው እሷን ሲጀመር እናንተ ሩታን ብትሆን ከዛች ጋር ራሷን የምታወዳድረው ሃይሚን ብትሆኝ ከዚች ጋር የምታወዳድር ራስሽን ማለት ነው። ማለት ምን ስለሆነች ነው እሷ? እኔ እኮ ግራ ነው የገባኝ። እናንተ ራሳችሁን እንዴት ነው ዝቅ አድርጋችሁ ከነዚህ ጋር የምትወዳደሩት? አረ በእግዚአብሔር እንደው ቤተሰብ እኔ የሆነ ለመናገር ማለት ነው ሲጀመር ሃይሚም እንግዲህ ብሩኬ ተናዶ ሄደዋል። ሙሉ ቪዲዮ ሃይሚ ቤት ገብታችሁ እዩ። ብሩኬ እንግዲህ ሃይሚ እየያዘችው እጁን እንግዲህ ተናዶ እጁን እንደዚህ እየወናጭ ነበር እየሄደው ማለት ነው። ሃይሚ ግን ይቅር ብለዋለችም፣ ግን ማመን ነበር የፈለገችው። አምነዋለች። እሷን መረጣት ያው ብታስመረጥ ራሷን ዝቅ አድርጋ። ነገር ግን ያው እንግዲህ ብሩኬ ጥሏችሁ የሄደ ይመስለኛል። እንግዲህ ሌላ ነገ ደግሞ እንጠብቃለን ማለት ነው። በተረፈ ቤተሰብ ሰላማችሁ ብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።